ሰላም እንደምን አላችሁ። ዛሬ ደግሞ የምናየው ስለ ኢፒአይ ወይም ደግሞ ኤክስፓንድድ ፕሮግራም ኦን ኢሚዩናይዜሽን በሚለው ዙሪያ ይሆናል ማለት ነው። እንግዲህ በዚህ ውስጥ የምናየው ቫክሲን ፕሪቬንታብል ስለሆኑ ዲዚዞች እናያለን። ይህ ማለት ነው በክትባት ማስቀረት የምንችላቸው በሽታዎች ማለት ነው። ተጨማሪ ደግሞ ኢፒአይ ወይም ደግሞ በመንግስት ደረጃ ክትባት የሚሰጡትን የክትባት አይነቶች የትኛው ወር ላይ ወይም የትኛው ሳምንት ላይ እንደሚሰጡ እና ለየትኛው በሽታ እንደሚያገለግሉ ጭምር የምናይ ይሆናል ማለት ነው። ሶ መጀመሪያ ስንነሳ ከዴፊኒሽን ነው የምንነሳው። ኢሚዩናይዜሽን ወይም ደግሞ ክትባት ሳይሆን ኢሚዩናይዜሽን ማለት የሰውነታችን የመከላከል አቅም ማለት ነው። ስለዚህ ኢሚዩናይዜሽን ምንድነው? ኢሚኒቲ ምንድነው? ቫክሲን ምንድነው? ልዩነታቸው ምንድነው? ክላሲፊኬሽን ኦፍ ኢሚኒቲ ኢፒአይ ታርጌት የሚያደርጋቸው በሽታዎች፣ ምክንያቱም ሁሉንም በሽታ በቫክሲን መከላከል አንችልም እና ደግሞ በኢትዮጵያ የሚሰጡ ቫክሲን አይነቶች የተገደቡ ስለሆኑ እነዛንም በሽታዎች የምናያይ ይሆናል ማለት ነው። ከዛ ደግሞ እስኬጁሉን ቅድም እንዳልኩት በየትኛው ሳምንት ላይ ነው የሚሰጡት የሚለውን ታርጌት ፖፑሌሽኑን ለየትኛው እድሜ ድረስ ላሉት ልጆች ነው የሚሰጠው የሚለውን ዴሊቨሪ ስትራቴጂዎች ወይ ደግሞ ቫክሲን በምን አይነት ሁኔታ ነው የሚሰጠው የሚለውንም ጭምር የምናይ ይሆናል ማለት ነው። ከዛ ሳይድ ኢፌክቱን፣ ኮንትራ ኢንዲኬሽኖች እና እነዚህ ደግሞ ከተፈጠሩ ምን ማድረግ አለብን የሚለውንም ጭምር የምናይ ይሆናል ማለት ነው። ሶ ስለ ኢፒአይ ስንመጣ እነዚህ ቅድም ያልኳቸው ኢሚኒቲ፣ ኢሚዩናይዜሽን ና ቫክሲን ልዩነት አላቸው። ኢሚኒቲ ሲባል የኛ የሰውነታችን ሬዚስት ቦዲያችን ከበሽታ ወይም ደግሞ ከሌላ ኤጀንት ራሱን እንዴት ነው የሚከላከለው የሚለው ነው ኢሚኒቲ ማለት። ዘ ሬዚስታንስ ኦፍ ቦዲ አጌንስት ኤ ዲዚዝ ፕሮዳክቲንግ ኤጀንት። ይሄ ማለት ከማይክሮ ኦርጋኒዝም ሊሆን ይችላል፣ ማይክሮ ኦርጋኒዝም ከሚያመርተው ቶክሲን ሊሆን ይችላል እና ከአንቲቦዲው ሊሆን ይችላል። ከነዚህ ሰውነታችን እንዴት አድርጎ ነው ሬዚስት የሚያደርገው የሚለው ኢሚኒቲ እንለዋለን ማለት ነው። ኢሚዩናይዜሽን ማለት ደግሞ ፕሮዳክሽን ኦፍ ኢሚኒቲ ማለት ነው። ይሄንን ኢሚኒቲ መገንባት ማለት ነው። ኢሚዩናይዜሽን ሲባል ይሄንን ኢሚኒቲ መገንባት ማለት ነው። ይሄ ኢሚኒቲ ደግሞ በአርቲፊሻል ሚንስ ሊሆን ይችላል ወይ ደግሞ በናቹራሊ ለዛ በሽታ ስንጋለጥ ልናዳብረው እንችላለን ማለት ነው። ስለዚህ ይሄ ፕሮዳክሽን ወይም ደግሞ ፕሮሰሱ ነው ማለት ነው። ከዛ ቫክሲን ጋር ስንሄድ ደግሞ ቫክሲን ማለት አንቲጅን ብቻ ላይሆን ይችላል፣ ዴድ የሆነ ፓቶጅንም ሊሆን ይችላል። እነዚህ ሰውነታችን ውስጥ ሲገቡ አንቲጅን እንላቸዋለን። ስለዚህ እነዚህ አንቲጅኖች ኢንዲዩስድ የሚያደርጉ ኢሚኒቲያችን እንዲገነባ የሚያደርጉ ኤጀንቶች ናቸው ማለት ነው እነዚህ። ስለዚህ ፓርቲኩላር ለሆነ የምንሰጠው ቫክሲን ለሆነ በሽታ ኢሚኒቲ እንድናዳብር የሚያደርገን አንቲጅን ነው ማለት ነው። ሶ ኢሚኒቲን እንደ አጠቃላይ ስናይ በሁለት መክፈል እንችላለን ማለት ነው። ይሄ ማለት ማለት ነው ኮንጀኒታል ወይም ደግሞ ኢኔት ወይ ደግሞ ናቹራል ልንለው እንችላለን። ሁለተኛው ደግሞ አኳየርድ ወይም ደግሞ ስፔሲፊክ ኢሚኒቲ የሚባለው ነው ማለት ነው። ይሄ ኮንጀኒታል የምንለው በተፈጥሮ ያለን ማለት ነው። ይሄ ኮንጀኒታል ማለት ነው ስንወለድ ጀምሮ ይዘነው የተወለድን ለበሽታ ተጋልጠን አይደለም ወይ ደግሞ ቫክሲን ወስደን አይደለም፣ ግን በተፈጥሮ ለምሳሌ ስናይ ቆዳ የመጀመሪያው ትልቁ ኢሚኒቲ ቆዳ ነው። ምክንያቱም ቆዳ ነው ከተለያየ ነገር ወደ ሰውነታችን ውስጥ እንዳይገባ የሚያደርገን ስኪናችን ነው። ሶ ከዛ ቀጥሎ ደግሞ ሙከሳል ሜምብሬኖች፣ እነዚህ ሙከሳል ሜምብሬኖች ትራፕ ያደርጋሉ ማይክሮ ኦርጋኒዝሞችን። ደብሊውቢሲ እነዚህ ይዘናቸው የምንወለዳቸው ነን ስፔሲፊክ ማለት ምን ነው የሚገልጸው? ይሄ ስፔሲፊክሊ ማይክሮ ኦርጋኒዝም አሁን ለምሳሌ ቫክሲን ስንሰጥ ብለናል ለሆነ አንቲቦዲ የሚያገለግል የሆነን በሽታ የሚከላከል ነው። ነን ስፔሲፊክ ማለት ግን ምን ማለት ነው? እነዚህ በተፈጥሮ ያሉ ለምሳሌ ቆዳችን የሆነ ጥሩ የሆነ ማይክሮ ኦርጋኒዝም ወይ ደግሞ የሆነ ባክቴሪያን መርጦ የሚከለክል ወይ ቫክሲን መርጦ የሚከለክል አይደለም። ሁሉንም ነገር ነው የሚገድቡት። ሙኮሳል ሜምብሬንም እንደዛ ነው የሚያደርጉት ማለት ነው። ስለዚህ እነዚህ ነን ስፔሲፊክ ናቸው። ስፔሲፊካሊ የሆነን አንቲጂን አታክ የሚያደርጉ አይደሉም ማለት ነው። ከዛ አኳየርድ ጋር ወይ ደግሞ ስፔሲፊክ ጋር ስንመጣ ደግሞ ለሁለት ይከፈላል። አክቲቭ አኳየርድ ና ፓሲቭ አኳየርድ ይባላል። እነዚህ ስፔሲፊካሊ የሆነን አንቲጂን የምንከላከልባቸው ናቸው ማለት ነው። አክቲቭ ና ፓሲቭ ደግሞ ልዩነት አለው። ይሄ አክቲቭ አኳየርድ ኢሚኒቲ የምንለው ምን ማለት ነው? በራሳችን ለምሳሌ ቫክሲን ተሰጥቶ ሊሆን ይችላል። እነዚህ ለሎንግ ላስቲንግ የምንጠቀማቸው ለምሳሌ የሆነ ህጻን ልጅ ለዲፍቴሪያ ለምሳሌ እንበልና ቢከተብ ይሄ ህጻን ልጅ ሎንግ ላስቲንግ ከሆነ ኢሚኒቲው
አክቲቭ እንለዋለን ማለት ነው። ይሄ ማለት ምን ማለት ነው? የምንሰጠው አንቲቦዲ አይደለም፣ የተዘጋጀ በሽታን የሚከላከለውን አንቲቦዲ አይደለም የምንሰጠው፣ ለልጁ የምንሰጠው አንቲጅን ነው። ይህንን አንቲጅን ወደ ሰውነቱ ስናስገባ ቦዲያችን ራሱ ነው ኢሚኒቲውን የሚያዳብረው ማለት ነው። ይህንን አንቲጅን ለመጋፈጥ ራሱ ቦዲያችን ይህንን ኢሚኒቲ ያዳብራል። ስለዚህ እኛ አይደለንም ቀጥታ አንቲቦዲውን አይደለም የምንሰጠው፣ ልጁ ራሱ አንቲቦዲውን እንዲያመርት ነው የምናደርገው ማለት ነው። ስለዚህ ይሄ በሁለት አይነት መንገድ ሊሆን ይችላል። አንደኛ ለበሽታ ስንጋለጥ ፎር ኤግዛምፕል ሚዝልን ብናይ፣ ሚዝል አንዴ የሆነ ልጅ በሚዝል ከተጠቃ ሌላ ጊዜ ተመልሶ ሚዝል አይዘውም፣ ምክንያቱም ሎንግ ላስቲንግ የሆነ ኢሚኒቲ ያዳብራል ማለት ነው። ስለዚህ ይሄ አክቲቭ አኳየርድ ነው የምንለው። ፓሲቭ ሲሆን ግን ለአጭር ጊዜ ነው የሚያገለግለው። ይሄ ማለት ማለት ነው ኦልሬዲ የተዘጋጀ አንቲቦዲ፣ ይሄንን አንቲጅን የሚከላከል ኦልሬዲ የተዘጋጀ አንቲቦዲ ነው የምንሰጠው። ስለዚህ ላይፍ ሎንግ አይደለም ማለት። ለምሳሌ አሁን ብናይ ለቲታነስ የሚወጋው ለቲታነስ የምንወጋው አለ አይደለ? ያ ለአጭር ጊዜ የሚያገለግል ነው። በዛች ጊዜ ውስጥ ለዛ እንዳንጋለጥ ለዛ ነገር እንዳንጋለጥ የሚከላከልልን ነው እንጂ ላይፍ ሎንግ አይደለም። ሶ እነዚህን ፓሲቭ እንላቸዋለን ማለት ነው። ከዛ ደግሞ ናቹራል ና አርቲፊሻል አኳየርድ ብለን ደግሞ እንከፍላለን። አክቲቭ ና ፓሲቭ ቅድም እንደነገርኳችሁ ነው። አሁን ለምሳሌ ናቹራል አክቲቭ ስንል ምን ይሆናል ማለት ነው? ሰውነታችን ኤክስፖዝድ ከሆነ ለምሳሌ ለሚዝል ኤክስፖዝድ ስንሆን መልሶ አይዘን፣ ይሄ ናቹራሊ አክቲቭ ነው ማለት ነው። አርቲፊሻል ደግሞ የምንለው በእኛ የምንሰጠው አርቲፊሻሊ የምንሰጠው ቫክሲኖች፣ እነዚህ ቫክሲኖች አንቲጅን ሪሚስተር ስናደርግ እና ልጁ ሎንግ ላስቲንግ ኢሚዩኒቲ ካዳበረ አርቲፊሻል እንለዋለን ማለት ነው። እና ናቹራል አኳየርድ ፓሲቭ ና አርቲፊሻል፣ ለምሳሌ ለናቹራል ከእናቱ ለእናትየው ለምሳሌ ቲቲ እንሰጣለና በፕሬግናንሲ ሰዓት ያን ቲቲ ስንሰጥ ለልጁም ጭምር ነው የምንሰጠው፣ ለእናትየዋ ብቻ አይደለም፣ ለልጁም ያገለግላል ያ ነገር። ነገር ግን ለልጁ ለአጭር ጊዜ ብቻ ነው የሚያገለግለው ማለት ነው። ይሄ ናቹራል አኳየርድ ይባላል። እኛ ቀጥታ ለልጁ አልሰጠነውም፣ እኛ የሰጠናት ለእናትየዋ ነው። ከእናትየዋ በማተርናል ትራንስፕላሴንታሊ ያገኛል ልጁ፣ ያ ናቹራል አኳየርድ ይባላል ማለት ነው። አርቲፊሻል አኳየርድ ደግሞ የምንለው ደግሞ ለፓሲቭ ምንድነው? ለአጭር ጊዜ የሚያገለግሉ ቲኤቲ ቅድም ያለው ለቲታነስ አንታይ ቶክሶይድ ምናምን የሚያገለግሉት አርቲፊሻል እንላቸዋለን ማለት ነው። ሶ ኢሚናይዜሽን ጋር ስንመጣ ፕሮሰሱ ነው ብለናል። ኢሚናይዜሽን ይሄ ቻይልድሁድ ኢሚናይዜሽን ካን ሪዱስ ኢምፓክት ሜጆሪቲ ኢንፌክሽን ዲዚዝ፣ እነዚህ በልጅነት ጊዜ የምናዳብረው በጣም ከብዙ በሽታ የሚከላከል ነው ማለት ነው። አክቲቭ ኢሚናይዜሽን የምንለው ፕሮሰስ ኦፍ ኢንዲዩሲንግ ኢሚዩኒቲ ቫክሲን ትሩ ኤ ቫክሲን ኦር ቶክሶይድ፣ ቅድም እንዳልነው ኢንዲዩስድ ማድረግ ነው። ይሄ ማለት ልጁ ኢሚዩኒቲውን እንዲያዳብር ማድረግ ስንችል ነው አክቲቭ። ፓሲቭ ግን ኢንክሉድ ፕላሴንታል ትራንስፈር ሊሆን ይችላል፣ ማተርናል አንቲቦዲ ወይም አድሚኒስትሬሽን አንቲቦዲ ሊሆን ይችላል። ኦልሬዲ ሜድ የሆነ አንቲቦዲ ስንሰጥ ፓሲቭ ይባላል ማለት ነው። ሶ ኢፒአይ ጋር ስንመጣ እንግዲህ ኢፒአይ በኢትዮጵያ የሚሰጥ ለልጆች የሚሰጡ ቫክሲን አይነቶችን የሚይዝ ነው ማለት ነው። እና ይሄ ቫክሲን ኢፒአይ ላይ ከቨር የምናረጋቸው ምንድነው? ቢሲጂ አለ፣ ኦፒቪ አለ፣ ፔንታ ማለት 5 ቫክሲኖችን የሚይዝ ነው። ዲፍቴሪያ፣ ቲታነስ፣ ሄፓታይተስ ቢ፣ ሄሞፊለስ ኢንፍሉዌንዛ ታይፕ ቢ፣ እነዚህን 5 አይነት ቫክሲኖች የሚይዝ ፔንታ እንለዋለን። ፔንታ ማለት 5 ማለት ነው። ከዛ ደግሞ ሚዝል አለ፣ ፒሲቪ አለ፣ ቲቲ አለ፣ እነዚህ ነው ማለት ነው። እና ታርጌት ግሩፕ ቅድም እንዳለው ለሁሉም አይደለም፣ ቫክሲን ሲመጣ ውድ ስለሆነ ታርጌት ለሆነ ግሩፕ ነው የሚሰጥ። ይሄ ደግሞ ከ1 አመት በታች ላሉ ህጻናት ና ቻይልድ ብሪንግ ኤጅ፣ ይሄ ማለት ነው ብዙ ጊዜ ለነፍሰ ጡር እናቶች ነው የሚሰጡት። እነ ቲቲ ወይ አሁን ቲዲ ሆኗል። ቲዲ የሚሰጠው ለእርጉዝ እናቶች ነው ማለት ነው። ሶ እንግዲህ አሁን የእያንዳንዱን ቫክሲን ና ለምን እንደሚያገለግል ናቹራል ቫክሲን ምን አይነት ነው? ቫክሲን ናቹራል ታይፑ የተለያየ ነው። ይሄ ማለት ወደ ኦልሞስት ወደ 5 አይነት አለ። የዴድ ቫክሲን አለ። ይሄ ማለት ኪልድ የሆነ ወይም ደግሞ የሞተውን እንትን ነው የምንሰጠው ማለት ነው። ከዛ ደግሞ ላይፋቹኔትድ፣ ይሄ ደግሞ ማለት ነው የደከመ ግን በህይወት ያለውን ነው የምንሰጠው ማለት ነው። ከዛ ደግሞ ቶክሶይድ ማለት ነው ቀጥታ ያንን የሚያመጣውን ማይክሮ ኦርጋኒዝም ሳይሆን የምንሰጠው የሚያመርተው ቶክሶይድ ነው የምንሰጠው ማለት ነው። ይሄም አለ ማለት ነው። ከዛ ደግሞ ኮንጁጌትድ አለ። ይሄ የሆነ ፓርቱን ወስደን የምንሰጠው ማለት ነው። የሆነ ፓርቱን ወስደን የምንሰጠው አለ።
ብቻ እንደዚህ እያለን ብዙ አይነት አለ ማለት ነው። ሶ እነዚህ ቫክሲኖች እንግዲህ አሁን ይሄ ኢፒአይ ላይ መሰረት ስናረግ ቅድም ላልናቸው የምንሰጣቸውን ለምን በሽታ ነው የሚሰጡት፣ ምን አይነት ነው፣ በምን አይነት ወይ ነው የሚሰጠው፣ ፕሪፓሬሽኑን ምን ያክል ነው የምናሰናዳው፣ ስቶሬጃቸው ና ኢፊካሲውን ነው እዚህ ላይ የሚያሳየው ማለት ነው። ሶ አሁን ለምሳሌ ቢሲጂ አት በርዝ የሚሰጥ ቫክሲን ነው። ሶ ይሄ አት በርዝ አፕቱ 1 ይር እስከ 1 አመት ላሉት አት በርዝ ቢያመልጠው አንድ ህጻን ልጅ እስከ 1 አመት ድረስ መሰጠት ይችላል። እና ይሄ እንግዲህ ዋና ቲቢን ለመከላከል ነው የሚሰጠው። እና ናቹራል ቫክሲን ላይ አሁን በደንብ እዚህ ጋር ለቢሲጂ ማየት አለብን። ላይፍ አቹኔትድ የሆነ በህይወት ያለውን ነው የምንሰጠው፣ የደከመ በህይወት ያለውን ነው የምንሰጠው ማለት ነው። ስለዚህ ይሄ ችግሩ ምንድነው? ኢሚኒቲያቸው ለደከሙ ፎር ኤግዛምፕል ፎር ኤችአይቪ ኤክስፖዝድ የሆነ ህጻን ልጅ ኤችአይቪ ላለበት ህጻን ልጅ ቢሆን ቢሲጂ አንሰጥም። ምክንያቱም ለምንድነው? ኦልሬዲ ኢሚኒቲው ወርዷል። ያህጻን ልጅ ቢሲጂ ሰጠን ማለት ቀጥታ ቲቢ ያሳዝ ነው ማለት ነው ልጁ። ሶ ላይፍ አቹኔትድ የሆኑትን ኢሚኒቲያቸው ለደከሙ ህጻናት አይሰጥም። በተለይ ደግሞ ቢሲጂ ብዙ ጊዜ ይሄ ጥያቄዎች ላይ ስለሚመጣ ማለት ነው። ከዛ ቢሲጂ እንግዲህ ላይት ሴንሲቲቭ ከሆኑ ቫክሲኖች አንዱ ነው። ላይት ሴንሲቲቭ ነው እና 20 ዶዝ ነው ማለት ነው ያለው። ደግሞ ዲፍቴሪያ፣ ቲታነስ፣ ፐርቱሲስ፣ ሄፓታይተስ እና ኤች ሄሞፕለስ ኢንፍሉዌንዛ ታይፕ ቢ ለእነዚህ የሚሰጡት ለአምስቱ የሚሰጡት አምስቱን አንድ ላይ ፔንታ የምንለው ማለት ነው። ይሄ ደግሞ ፍሪዝ የማይወድ በፍሪጅሬተር ውስጥ ስናስቀምጠው ፍሪዝ መሆን የሌለበት የቫክሲን ታይፕ ነው ማለት ነው። ስለዚህ አሁን ለዲፍቴሪያ ስናይ ቶክሶይድ ነው ታይፑ የሚሰጠው። ምክንያቱም ዲፍቴሪያ ማይክሮ ኦርጋኒዝሙ ሳይሆን ችግር የሚያመጣው ቶክሶይዱ ነው። ማይክሮ ኦርጋኒዝሙ የሚያመርተው ፕሮዳክት ኢንድ ፕሮዳክቱ ልክ አሁን ለምሳሌ ሳላይቫ ለምሳሌ ምራቅኝ አይደል የምናመርተው፣ እንደዛው ማይክሮ ኦርጋኒዝሙ የሚያመርተው ቶክሶይድ ዲፍቴሪያ ቶክሶይድ የምንለው ያ ነው ማለት ነው በሽታውን የሚያስከትለው። ስለዚህ ቫክሲኑ የሚሰጠውም ቶክሶይዱ ነው። ለቲታነስም እንደዛው ነው። ቲታነስ ቶክሶይድ ስለሆነ ቲታነስ ቶክሶይድ ነው የሚሰጠው። ለፐርቱሲስ ወይም ውፒንግ ካፍ ደግሞ ኪልድ የሆነውን የሞተውን ማይክሮ ኦርጋኒዝም ነው የምንሰጠው። ለሄፓታይተስ ደግሞ ፓርቱን ነው ኮምፓርትመንቱን ወይም ደግሞ የዲኤንኤ ፓርቱን ነው የሚሰጠው ማለት ነው። ከዛ ለሄሞፕለስ ኢንፍሉዌንዛ ታይፕ ደግሞ ኮንጁጌትድ እሱን ታይፑን ኮንጁጌትድ የሆነውን የሰም ፓርቱን ነው የምንሰጠው ማለት ነው። ከዛ ደግሞ ኦፒቪ አለ። ኦፒቪም ላይፍ አቱኔትድ የሆነ ነው እና 3 ታይፕ አለው። ኦፒቪ 3 ነው የሚሰጠው ማለት ነው። ሶሪ ኦፒቪ 4 ነው የሚሰጠው። ከዛ ሚዝል አለ። ሚዝልም ላይፍ አቱኔትድ የሆነ ነው። ከዛ ፒሲቪም አለ ማለት ነው። ሶ እነዚህን እናያቸዋለን ማለት ነው አንድ ባንድ። ሶ ፈርስት ቫክሲን ላይ የሚሰጡ ወይም ደግሞ አት በርዝ ላይ የሚሰጡት እነዚህ ናቸው ማለት ነው። ኦፒቪ እና ቢሲጂ ናቸው ማለት ነው። ኦፒቪ 0 እና ቢሲጂ። ኦፒቪ 0 እስከ አሁን ለምሳሌ አንድ አት በርዝ ካልተሰጠው አንድ ህጻን ልጅ እስከ 14 ቀን ድረስ መሰጠት ይችላል። 14 ቀን ግን ካለፈ ኦፒቪ 0 አይሰጥም። ቀጥታ ኦፒቪ 1 ነው የሚሰጠው ማለት ነው። ለዛ ልጅ ቀጣይ ሲመጣ ኦልሬዲ አልፎታል ማለት ነው። ቢሲጂ ግን እስከ 1 አመት ድረስ መሰጠት ይችላል። ከዛ ደግሞ ሰከንድ ቫክሲኔሽን የሚሰጠው 6ኛ ሳምንታቸው ላይ ነው። መጀመሪያ አት በርዝ እንሰጣለን። ከዛ 6ኛ ሳምንት ላይ ነው። 6ኛ ሳምንት ላይ ሲመጡ ኦፒቪ 1 ይሰጣቸዋል። ከዛ ፒሲቪ 1 ወይም ደግሞ ፔንታዋን ይጀምራሉ። ፔንታዋን ይጀምራሉ። ፒሲቪ 1 ይጀምራሉ። እነዚህን ቫክሲኖች ይወስዳሉ ማለት ነው። ሌላ አት በርዝ ላይ የሚሰጥ ደግሞ ሄፓታይተስ ቢ አሁን ተጀምሯል። ሄፓታይተስ ቢ ቫክሲኖች አት በርዝ መሰጠት አለባቸው ማለት ነው። በጣም አሪፍ የሚባለው ከተወለዱ እስከ 24 ሰዓት ባላለፈው ጊዜ ውስጥ ቢሰጣቸው ቤስት ይሆናል ማለት ነው። ከዛ ደግሞ ሰርድ ቫክሲኔሽንን የሚወስዱት አት 10 ዊክስ ላይ ነው፣ 10ኛ ሳምንት። ከዚህ በኋላ በየ4 ሳምንት ልዩነት ነው የሚኖራቸው። 10ኛ ሳምንት ላይ ይመጣሉ። አሁንም ቱቱ ነው ኦፒቪ 2 ፒሲቪ 2 ፔንታ 2 እነዚህን ይወስዳሉ ማለት ነው። ከዛ ቀጣዩ ደግሞ 14 ዊክስን ጨምር 14ኛ ሳምንት ላይ ይመጣሉ። የዚህን ጊዜም ፒሲቪ 3 ፔንታ 3
ይወስዳሉ እና ኦፒቪ 3 ይወስዳሉ ማለት ነው። ከዛ አምስተኛ ቫክሲኔሽን ደግሞ አት 9 መንዝ ላይ ነው። 9 መንዝ ላይ የሚሰጣቸው ደግሞ ሚዝል ይሰጣቸዋል ማለት ነው። ሶ እነዚህን በደንብ አድርገን እናያቸዋለን ማለት ነው። እነዚህ የሚሰጣቸውን የቫክሲኔሽን ታይፕ እዚህ ላይ ስለ አይፒቪ አያወራም፣ ግን አይፒቪ መጀመር አለባቸው። 14ተኛ ሳምንት ላይ አይፒቪ ይጀምራሉ ማለት ነው። አይፒቪ 1 ይሰጣቸዋል። ከዛ 9 መንዝ ላይ ደግሞ ለሚዝል ሲመጡ በዛው አይፒቪ 2 ይወስዳሉ ማለት ነው። ከዛ አት 6 መንዝ ላይ ደግሞ እንትን ይወስዳሉ፣ ቫይታሚን ኤ ይወስዳሉ ማለት ነው። ሶ ቢሲጂ እንግዲህ ከ0.01 ኤምኤል ነው የሚሰጣቸው ወይም ደግሞ ይሄ ከአንድ አመት በላይ ላሉ ልጆች ነው። ከአንድ አመት በታች ላሉ ግን 0.05 ነው የሚሰጠው። ስለዚህ ብዙ ጊዜ 0.05 ነው፣ ምክንያቱም ከአንድ አመት በላይ ላሉ ልጆች ብዙም ጥቅም የለውም ቢሰጣቸውም ማለት ነው። ከዛ አንዴ ነው የሚሰጠው፣ ኢንትራደርማል ነው የሚሰጠው። ይሄ ማለት ነው በቆዳቸው ስ ማለት ነው፣ ይሄ ሩቱ ነው። ከዛ ራይት አፐር አርም ላይ ነው የሚሰጣቸው፣ እጃቸው ላይ ነው የሚሰጠው እና እንዳውም ምልክት አለ። ምልክት ከሌለ በትክክል አልተከተሉም ወይ አልሰራም ማለት ነው። ይሄ ጠባሳ ሁሉም ሰው እጅ ላይ አለ፣ የቢሲጂ ጠባሳ ማለት ነው። ከዛ ሳይድ ኢፌክቱ ምንድነው? ሎካል ኢንፍላሜሽን ና አብሰስ ሊያመጣ ይችላል። ይሄ ግን ሳይድ ኢፌክታቸው በጣም ብዙ ጊዜ ሞር ኮመን አይደለም፣ ብዙ ጊዜ ኦከር አያረግም። እዛ ለፖሊዮ ስንመጣ ኦፒቪ ማለት ነው በኦራል ነው የሚሰጠው፣ በአፋቸው 2 ጠብታ ነው የምናደርግላቸው። ዶዙ 4 ነው የሚሰጠው ማለት ነው። ብዙም ሳይድ ኢፌክት የለውም ኦፒቪ ማለት ነው። ከዛ ፔንታ ስንመጣ እንግዲህ ፔንታ 5 ነው ብለናል ሚይዘው። እነዚህ ዲፍቴሪያ፣ ፐርቱሲስ፣ ቲታነስ፣ ሄፓታይተስ ቢ፣ ሄሞፍለስ ኢንፍሉዌንዛ ታይፕ ቢ እነዚህን 5ቱን ነው የሚይዘው እና ዶዙ 0.5 ነው። ከቢሲጂ ውጪ ሌሎቹ 0.5 ነው፣ ተመሳሳይ ነው እንትናቸው። ለቢሲጂ ብቻ 0.05 ነው የሚሆነው። ከዛ 3 ነው የሚሰጠው፣ ፔንታ 1፣ ፔንታ 2 ና ፔንታ 3። አኤም ነው የሚሰጠው እና አንቴሪየር ታይሌ ነው የሚሰጠው የፔንታ ማለት ነው። እና በጣም ብዙ ጊዜ ፔንታ በጣም ያቃጥላል ሲሰጣቸው፣ ምክንያቱም 5 የሆነ እንትን አንድ ላይ ስለሚሰጣቸው ብዙ ጊዜ በጣም ኢሪቴትድ ይሆናሉ እና መጨረሻ ቫክሲን ከተጨረሰ መጨረሻ ላይ ነው ፔንታ የሚሰጠው ማለት ነው ሲወጉ። እና ፊቨር፣ ሎካል ስዌሊንግ፣ ኮንቨልሽን ሊያመጣ ይችላል። ግን ኮንቨልሽን ብዙ ኮመን አይደለም፣ ፊቨር ግን በጣም ኮመን ነው። ስለዚህ ፔንታ በሚሰጥ ሰዓት ፓራስታሞል እንዲሰጣቸው ይደረጋል ማለት ነው። ከዛ ደግሞ ፒሲቪ ጋር ስንመጣ ደግሞ ፒሲቪም 0.5 ኤምኤል ነው፣ 3 ነው የሚሰጣቸው። አይኤም ነው ራይት አፐር አውተር ታይሌ ነው የሚሰጠው እና ሎካል ሪያክሽን ኢሪቴቢሊቲ ሊያመጣ ይችላል፣ ግን ያው ብዙም ኮመን አይደለም። ከዛ ሚዝል ጋር ስንመጣ ሚዝልም 1 ነው የሚሰጠው፣ ግን አሁን 2 ሆኗል። 2 ነው ሚዝል የሚሰጣቸው። ይሄ የሆነበት ምክንያት ምንድነው? ብዙ አንዴ የተሰጣቸው ብዙ ጊዜ በተለያየ ምክንያት ፌል እያደረገ ፕሮቴክቲቭ እንትንነቱ ፌል ያደርጋል። ምክንያቱም እንግዲህ ስቶር አደራረጉ ይሁን ወይ ኢንጀክሽን ይሁን አይታወቅም። ስለዚህ አሁን 2 ነው የሚሰጠው ሚዝል ማለት ነው። ኦልሞስት 15 መንዝ ላይ ና 9 መንዝ ላይ ይሰጣቸዋል ማለት ነው ሚዝል። እሱ እጅ ላይ ነው የሚሰጠው፣ ሌፍት አፐር አርም ላይ ነው የሚሰጠው ማለት ነው። ፊቨር፣ ራሽ ምናምን ያው ሳይድ ኢፌክቱ ነው። ስለዚህ አሁን እዚህ ጋራ ማየት ያለብን አንደኛ ሳይቱ ነው፣ ሁለተኛ ሩት ኦፍ አድሚኒስትሬሽን ና ሶስተኛ ዶዙን በደንብ ማየት ያስፈልጋል ማለት ነው። ሶ እጅ ላይ የሚሰጡ ከነዚህ ውስጥ ቢሲጂ ና ሚዝልን አይተናል። ራይት ሳይድ ላይ ቢሲጂ ነው የሚሰጠው፣ በሌፍት ሳይድ ደግሞ ሚዝል ነው የሚሰጠው። ከዛ በእግር ላይ የሚሰጡ ደግሞ ፒሲቪ በእግር ነው የሚሰጠው፣ አይፒቪም በእግር ነው የሚሰጠው እና ፔንታ ደግሞ በእግር ታይ ላይ ነው የሚሰጡት። እነዚህ ናቸው ማለት ነው። ከዛ ለእናቶች የሚሰጡት ደግሞ እነዚህ ናቸው። ቲቲ አሁን ቲዲ ሆኗል፣ ዲፍቴሪያንም ይጨምራል። 5 ነው የሚሰጠው። የመጀመሪያ አንዲት ፕሬግናንት ናት በመጣች ሰዓት፣ የመጀመሪያ በመጣች ሰዓት የምንሰጣት 1 እንለዋለን ማለት ነው። ከዛ ከ4 ሳምንት የመጀመሪያው እንትን ካላት ከ4 ሳምንት በኋላ እንድትመጣ እንነግራታለን። እሱ ደግሞ ቲዲ 2 ይሆናል ማለት ነው። ከዛ ደግሞ ከ6 መንዝ በኋላ፣ ከዛ ከአንድ አመት በኋላ እየተደረገ ነው። ብዙ ጊዜ ከወለዱ በኋላ ላይመጡ ይችላሉ ማለት ነው፣ ላይመጡ ይችላሉ። ስለዚህ የማይመጡ ከሆነ ደግሞ ምንድነው የምናደርገው? አሁን ለምሳሌ አንድ እናት ከወለደች በኋላ በቃ አብዛኞቹ እስከ ቲ3 ድረስ ነው እንትን የሚሉት
የመጀመሪያ ሰዓት ላይ ይመጣሉ፣ ሁለተኛውን ይወጋሉ፣ ሶስተኛውን ከወለዱ በኋላ ሜቢ ልጆቻቸውን ሊያስከትቡ ሲሉ በዛ ይወጋሉ። ከዛም በኋላ ሳይወጉ ይቀራሉ ማለት ነው። ሶ በጣም ረጅም ጊዜ ሳይወጉ ከሆነ እንትን ያሉት ሌላ ጊዜ ወልደው ሲመጡ እናይና ኢንተርቫሉን ከአንድ አመት ጊዜ በላይ ወይ ከአንድ ወይ ከሁለት አመት ጊዜ በላይ ከሆነ ከቲ1 እንደገና ይጀምራሉ ማለት ነው። ካለበለዚያ ግን የሚያውቁት ከሆነ እስከዚህ ተከትቤ ያለው የሚሉ ከሆነ ግን በዛው ነው የሚቀጥሉት። ለምሳሌ 3 ላይ ብታቆም አንድ እናት ቲ4 ቲ5 እያለች ነው ቀጣይ ፕሬግናንሲ ላይ ስትመጣ ምናስቀጥለው እንጂ ከ1 አናስጀምራትም ማለት ነው። ሶ ይሄ ደግሞ የአገልግሎት ጊዜውን ነው የሚያሳየን። ሶ 0 ነው የመጀመሪያው፣ ምንም ዱሬሽን የለውም፣ ዝም ብለን ነው የምንወጋቸው። ከዛ ግን የሁለተኛውን ዶዝ ሲወስዱ ለ3 አመት ያክል ከዚህ ነገር የተጠበቁ ናቸው። ከቲታነስና ከዲፍቴሪያ የመከላከል አቅም አላቸው ማለት ነው። ከዛ ሶስተኛውን ከወሰዱ ደግሞ ለ5 አመት ያገለግላል። አራተኛው ደግሞ ለ10 አመት። ከዛ 5ቱንም ዶዝ ከጨረሰች አንድ እናት ላይፍ ሎንግ ነው ማለት ነው። ሶ እነዚህ ሳይድ ኢፌክቱ ፔን፣ ሬድነስ፣ ስዌሊንግ ምናምን ኢንጀክሽን ሳይቱ ላይ ሊኖር ይችላል። ብዙም ኮመን አይደሉም ማለት ነው። እሺ ኮንትራ ኢንዲኬሽን ስናይ ደግሞ ይህን ያህል ኮንትራ ኢንዲኬሽን የለም። አናፊላክቲክ ወይም ደግሞ ሲቪር ሃይፐርሴንሲቲቪቲ ሪያክሽን፣ ለምሳሌ አንድ ህጻን ልጅ በመጀመሪያው ፔንታን ስንሰጠው አናፊላክቲክ ሪያክሽን ወይ ደግሞ አለርጂክ ከሆነበት ያ ህጻን ልጅ አንሰጠውም ማለት ነው። ከዛም ማለት ምክንያቱም ከባድ ችግር ካመጣ ማለት ነው። ከዛ መቀጠል ደግሞ ቅድም እንዳልነው ኢንፋንት ዊዝ ኤችአይቪ ኢሚኖ ሰፕረስድ የሆኑ ህጻናት ኤችአይቪ ያለባቸው ህጻናት በፍጹም ቢሲጂ አይሰጣቸውም ማለት ነው። ሶ አሁን ደግሞ ቫክሲኖች እንዴት ይበላሻሉ? ቅድም እንዳልነው ሂት ሴንሲቲቭ የሆኑ አሉ፣ ላይት ሴንሲቲቭ የሆኑ አሉ፣ ኮልድ ኤክስፖዠር ላይ ሴንሲቲቭ የሆኑ አሉ። ሁሉም ቫክሲን በተመሳሳይ ቴምፕሬቸር አይደለም መቀመጥ ያለበት። ስለዚህ እንዴት አድርገን ነው ቫክሲኖችን የምናስቀምጣቸው? እንደገና ደግሞ ይሄ ቫክሲን ከመስጠታችን በፊት ቫክሲኑ ይሰራል ወይስ አይሰራም የሚለውን በምንድን ነው ቼክ የምናደርገው? አንድ ቫክሲን ደግሞ ዳሜጅድ ከሆነ ለምሳሌ እንበልና ቢሲጂው ለላይት ኤክስፖዝድ ሆኖ ዳሜጅድ መሆኑን በምንድን ነው የምናውቀው? ኤክስፓይሬትን ዴቱንም እንዴት ነው የምናየው የሚለውን ነው የምናየው ማለት ነው። ሶ ሂት ኤንድ ሰንላይት ዳሜጅ የሚያደርጋቸው ብዙ ጊዜ ሞስት ሴንሲቲቭ የሆኑት በላይፍ ላይ ያሉ ማለት የማለት ላይፍ ዊክ ይሄ የሆኑት ላይፍ አቱኔትድ ቫክሲን የሚላቸው ዊክ የሆነውን ማይክሮ ኦርጋኒዝም የምንሰጣቸው ከነዚህ ለምሳሌ ሚዝል፣ ኦፒቪ፣ ቢሲጂ ላይፍ አቱኔትድ ናቸው። እነዚህ ሞር ሴንሲቲቭ ነው የሚሆኑት ለላይት ና ለሂት ማለት ነው። እዛ ደግሞ ፍሪዝ ዳሜጅ ደግሞ የሚያረጋቸው እንደ ቶክሶይድ የሆኑት እንደ ዲፍቴሪያ እና ፐርቱሲስ እና ደግሞ ቲታነስ እነዚህ ሞር ለፍሪዝ ዳሜጅድ ይሆናሉ ማለት ነው። ስለዚህ ሁሉንም ቫክሲን በኮሬክት ቴምፕሬቸር ማስቀመጥ አለብን። ኮሬክት ቴምፕሬቸር የምንለው ከ2 ዲግሪ ሴልሺየስ እስከ 8 ዲግሪ ሴልሺየስ ባለው ውስጥ ነው መቀመጥ ያለበት። ከ2 ካነሰ ወይም ፍሪዚንግ ከሆነ ዳሜጅድ ይሆናሉ ቫክሲኖቹ። በተለይ ደግሞ ሂት ሴንሲቲቭ በተለይ ደግሞ ፍሪዝ ሴንሲቲቭ የሆኑት ማለት ነው። ከ8ም ደግሞ ከበለጠ ላይት እና ሂት ሴንሲቲቭ የሆኑት ዳሜጅድ ይሆኑብናል። ስለዚህ በዛ ቴምፕሬቸር ውስጥ ነው መቀመጥ ያለባቸው ማለት ነው። እና ደግሞ ሌሎች ኬሚካሎችን አብረን ማስቀመጥ የለብንም። ዲስኢንፌክታንት ምናምን ዳሜጅ ሊያደርጉት ይችላሉ ማለት ነው ቫክሲኑ። ከዛ ቴምፕሬቸር ጋር አሁን እንዳልኳችሁ ከ2 እስከ 8 ዲግሪ ሴልሺየስ መቀመጥ አለበት። ቴርሞሜትር አለ፣ ስፔሻል የሆነ ቴርሞሜትር አለ። ይሄንን ቼክ ማድረግ የምናረግበት ማለት ነው። ሶ አሁን በሴንሲቲቪቲ ደረጃ ስናይ ዘሞስት ሴንሲቲቭ ኦፒቪ ነው ለሂት። ዘሞስት ሴንሲቲቭ ኦፒቪ ነው። ይሄ ማለት ምን ማለት ነው? ፍሪጅ ላይ ሲቀመጥ ከላይ መሆን የሌለበት ማለት ነው። ኦፒቪ ሞር ሂት ሴንሲቲቭ ነው። ከዛ ቀጥሎ ደግሞ ፔንታቫለንት፣ እነዛ 5ቱን አንድ ላይ የያዘው ፔንታቫለንት። ከዛ ደግሞ ሚዝል፣ ቢሲጂ ና ቲቲ። እነዚህ በሴንሲቲቪቲ ደረጃ ኦፒቪ ሞር ሴንሲቲቭ ነው። ከዛ እነዚህ ላይት ሴንሲቲቭ የሆኑት እየቀነሱ ይመጣል ማለት ነው። ሶ ቲቲ ብዙ ለሴንሲቲቭ አይደለም ለሂት ማለት ነው። ቢሲጂ ቲቲ ምናምን ብዙ ሴንሲቲቭ አይደሉም ማለት ነው። ከዛ ለፍሪዝ ስንመጣ ደግሞ ቅዝቃዜውን የማይወዱት ደግሞ አንደኛ ሄፓታይተስ ቢ ቫክሲን ነው። ይሄ ደግሞ ከላይ መቀመጥ ያለበት ቫክሲን ማለት ነው። ምክንያቱም ፍሪዝ ዳሜጅድ ያደርገዋል። ከዛ ቀጥሎ ደግሞ ፒሲቪ አለ።
ከዛ ፔንታቫለንት አለ፣ ከዛ ቲቲ፣ ኦፒቪ፣ ሚዝል፣ ቢሲጂ ብዙም ለፍሪዝ ብናስቀምጣቸው ብዙ ሴንሲቲቭ አይደሉም ማለት ነው። ሶ አክሴፕተብል ፕሩቭ የምንለው ደግሞ አንድ ህጻን ልጅ ለምሳሌ አንድ እናት ልጇን ይዛ ስትመጣ ይሄን ተከትቧል ብትለን ምን አይተን ነው ይሄ ልጅ መከተሙን አክሴፕት የምናረገው የሚለውን ነው የምናየው። ምክንያቱም እነሱ የትኛውን ቫክሲን መከተቡን ላያውቁት ይችላሉ። ስለዚህ እኛ አንድ ኢሚናይዜሽን ካርድ መጠየቅ አለብን። ምን ጊዜ ኢሚናይዜሽን ካርድ ሳናይ ይሄ ልጅ ተከትቧል ብለን መደምደም አንችልም። ሁለተኛ ደግሞ ለቢሲጂ ሲሆን ቅድም እንዳልነው ስካር አለው። ቢሲጂ ስካር ይፈጥራል። ስካር ከሌለ ልጁ አልተከተበም ማለት ነው። ተከትቧል ቢባል ቢመዘገብ እንኳን ስካሩ ከሌለ አክሰፕተብል አይሆንም ማለት ነው። ስለዚህ እነዚህ ሁለት ነገሮች ማየት አለብን ማለት ነው። ሶ እነዚህን ሰመሪ ስናይ ሴልሺየሱን ማየት አለብን። ከ2 እስከ 8 ዲግሪ ሴልሺየስ መሆን አለበት። ከዛ ደግሞ አንድ ቫክሲን እስከ 1 ወር ነው መጠቀም። አንድ ሄልዝ ሴንተር እስከ 1 ወር ነው መጠቀም ጊዜው። ከዛ በኋላ ኤክስፓየርድ ያደርጋል ያ ቫክሲን ማለት ነው። ከዛ ደግሞ ለሚዝል እና ፖሊዮ ኬፕት ፍሮዝን መቀመጥ አለባቸው። ምክንያቱም ሂት ሴንሲቲቭ ናቸው በጣም በተለይ ኦፒቪ ወይም የፖሊዮ ኦፒቪ ሞስት ሂት ሴንሲቲቭ ነው ማለት ነው። ከዛ ደግሞ የቲቲ እና ዲፕቴሪያ፣ ፒሲቪ እነዚህ ቫክሲኖች ደግሞ በፍጹም ፍሪዝ መደረግ የሌለባቸው ወይ ደግሞ ፍሪዝ ሴንሲቲቭ የሆኑት ናቸው ማለት ነው። ከዛ እነዚህ እንግዲህ ሪፍሪጅሬተር ውስጥ በፍጹም እንትን መሆን የለበትም ማለት ፍሪዝ መሆን የለበትም፣ በዛ ቴምፕሬቸር መሆን አለበት። ከዛ ደግሞ እንግዲህ እነዚህ ደግሞ ቫክሲኖችን የምናስቀምጥባቸው እቃዎች ናቸው። ቫክሲንን ለማስቀመጥ የሚረዱ ነው። የመጀመሪያው ኮልድ ቼን፣ ይሄ ኢኩፕመንት ዳት ኢንሹር ቫክሲን ፖተንሲ ባይ ኪፒንግ ቫክሲን ኮልድ ፍሮም ደ ማኑፋክቸር ቱ ደ ማዘር ቻይልድ። ስለዚህ ይሄ ከመስጠት የምናስቀምጠው ኮልድ ቼን ውስጥ ነው ቫክሲኖችን። ስለዚህ ከመወጋቱ ወይም እናትየዋ ወይ ልጁ ከመወጋታቸው በፊት የምናስቀምጠውበት ኢኩፕመንት ኮልድ ቼን ይባላል ማለት ነው። ሶ ይሄ ኮልድ ቼን እነዚህን አምስቱን ኢኩፕመንቶች ይይዛል። የመጀመሪያው ቴርሞሜትር ይይዛል። ከዛ ደግሞ ሪፍሪጅሬተር ይይዛል። ከዛ ኮልድ ቦክስ ይይዛል። ቫክሲን ኬሪየር፣ አይስ ፓክ፣ እነዚህን አምስቱን ኢኩፕመንቶች ይይዛል ማለት ነው። እና እንትን ካለ የሆነ ችግር ቢከሰት የሆነ ችግር መከሰት አለመከሰቱን ቴምፕሬቸሩን ቢያንስ ትዋይስ ዴይሊ ቼክ ማድረግ አለብን ማለት ነው። ከዛ ደግሞ ከተመረተበት አለ ይሄ እንዴት እንደሚደርስ ነው እናትየዋ ጋር አምራች አለ። ከዛ ናሽናል ሪፖርት ይደርሳል። ከዛ ሴንትራል ቫክሲን ስቶር አለ በቫክሲኖች የሚቀመጡበት። ከዛ ሪጂናል ወደ የክልሉ ይሄዳል ሪጂናል ስቶር። ከዛ ዞን፣ ከዛ ዲስትሪክት ሄልዝ ሴንተሮች ለእያንዳንዱ ጤና ጣቢያ ሄልዝ ፖስት፣ ከዛ እናትየዋ ጋር ይደርሳል ማለት ነው። ይሄ ብዙም አስፈላጊ አይደለም ግን ያው ማወቅ አይጎዳም። ከዛ ኮልድ ቦክስ የምንለው ደግሞ ኢዝ አን ኢንሱሌትድ ኮንቴነር ዛት ካን ቢ ላይን ዊዝ አይስፓክስ ቱ ኪፕ ቫክሲን ኮልድ ዲዩሪንግ ትራንስፖርቴሽን። ይሄ ኮልድ ቦክስ የምንለው በትራንስፖርቴሽን ሰዓት ከ2 እስከ 7 ቀን ያክል አቆይቶ አይስፓክን ይይዛል አቆይቶ የሚያስቀምጥልን ነው ማለት ነው። ሶ ይሄ ያው በትራንስፖርቴሽን ሰዓት አውትሪች ከሄድን ለምሳሌ በየቤቱ ሲወጣ በየቤቱ ለክትባት ሲወጡ ኮልድ ቦክስ ይዘው ነው ማለት ነው የሚዞሩት። ቺናት ኮልድ ቦክስ የምንላት ማለት ነው። አሁን ለምሳሌ ሪፍሪጅሬተር እንኳን የሆነ ነገር ቢገጥመው ብዙ ጊዜ ወደ ኮልድ ቦክስ ውስጥ አርገው ነው ይዘው የሚዞሩት ማለት ነው። ከዛ ቫክሲን ኬሪየር ጋር ስንመጣ ደግሞ ልክ እንደ ኮልድ ቦክስ ናቸው። ነገር ግን ምንድናቸው እነዚህ ደግሞ አስኮልድ እንደ ኮልድ ቦክስ ብዙ አያቆዩልንም። ኦልሞስት እስከ 48 ሀወር ብቻ ነው ይሄኛው ማቆየት የሚችለው ማለት ነው። እና ለትራንስፖርቴሽን ወይም አውትሪች ነው የምንጠቀመው እና ለረጅም ጊዜ ስቶር አድርገው ማቆየት አይችሉም ማለት ነው። እንደዚች አይነት አነስ ያለች ናት ማለት ነች ደግሞ። ከዛ አይስ ፓክ ስንመጣ ደግሞ እኚህ ደግሞ ውስጡ ያለ ነው ፍሮዝን የሆነ እንትን ነው መሆን ያለበት በረዶች ማለት ነው። እነዚህ ቫክሲን ውስጥ ቫክሲኑን አቀዝቅዘው እንትን የሚሉልን ለቫክሲን ኬሪየር ጊዜ ወይ ደግሞ ኮልድ ቦክስ ጊዜ አብረው ውስጥ ላይ የሚኖሩ ናቸው ማለት ነው። እንደዚህ አይነት የሆኑ ፍሪዝድ ወተር ያላቸው እንትኖች ናቸው አይስ ፓክ የምንላቸው። ከዛ አሁን ኮልድ ቼን ላይ ቫክሲናችን መበላሸት አለመበላሸቱን ቴስት ማድረግ አለብን ብለናል። ሶ እነዚህን ቴስት የምናደርገው በ3 ሜትር ነው። በቴርሞሜትር፣ በቫክሲን ቫይታል ሞኒተር እና ሼክ ቴስት። ብዙ ጊዜ
ቫክሲን ቫይታል ሞኒተር ለምንድነው የሚያገለግለን ከተባለ ሂት ላይ ኤክስፖዝድ ሆኗል አልሆነም የሚለውን ነው የሚነግረን ቫክሲን ቫይታል ሞኒተርስ ማለት ነው። ይሄን ደግሞ እንዴት ነው ቼክ የምናደርገው? ቫክሲኖቹ እንደዚህ አይነት እንትን ይኖራቸዋል ማለት ነው። ክብ የሆነ መስመር ሊኖራቸው ይችላል ማለት ነው። እንደዚህ አይነት መስመር ነገር አላቸው ማለት ነው። ሶ በዛን ሰዓት እኛ ይሄንን የዚህን እንትን ነው ቼክ የምናደርገው። ለምሳሌ አሁን ውስጠኛው ሲመጡ እንደዚህ ውጨኛው ጥቁር ይሆንና ውስጡ ነጣ ያለ ነው የሚሆነው። አራት ማዕዘኗ ነጣ ትላለች። ይሄ ማለት ምን ማለት ነው? ቫክሲኑን ምንም አልተበላሸም መጠቀም እንችላለን ማለት ነው። ከዛ ደግሞ እዚህ ጋር ደግሞ ካያችሁት ላይተር ነው በጣም የውጨኛው በጣም እንደዚህኛው ጎልቶ አይታይም። ይሄ ኦልሞስት ፈዘዝ ብሏል። እንደዚህ ከሆነም አሁንም አጭር ጊዜ ያለው እየተበላሸ ነው ግን መጠቀም እንችላለን ነው። ከዛ ሶስተኛው ደግሞ ከተመሳሰለ ውስጡም ውጩም ከተመሳሰለ ይሄን ዲስካርድ ማድረግ አለብን፣ አንጠቀመው። እና ደግሞ ውስጡ በጣም ከጠቆረ በጣም ዳሜጅ ሆኗል ማለት ነው። ያንንም አንጠቀመውም ማለት ነው። ስለዚህ የምንጠቀመው አንደኛ የውስጠኛው ብቻ መታየት አለበት ነጥቶ፣ እንደዛ ከሆነ ነው የምንጠቀመው ማለት ነው። ሁለተኛ ደግሞ ሼክ ቴስት ነው። ደግሞ ሼክ ቴስት ደግሞ ለምንድን ነው የምንሰራው? ለፍሪዝ ቅድም ፍሪዝ ዳሜጅ ያደርጋቸዋል ለምንላቸው ለዲፒቲ ና ለቲቲ ቫክሲኖች ነው። ይሄ ደግሞ እንዴት ነው ሼክ እናረገውና ክላውዲ የሆነ እንትን ይፈጥራል አይፈጥርም የሚለውን ነው የምናየው ማለት ነው። እና ክላውዲ የሆነ ነገር ከፈጠረ ፓርቲክሎቹ የሚያያዙ ምናምን ነገር ከተፈጠረ ኢሚዲየትሊ አፍተር ሼኪንግ እንደዚህ አይነት ነገር ከተፈጠረ ያን ነገር አንጠቀመውም ማለት ነው። ግን ሼክ አድርገነው ተመልሶ ክሊር የሚሆን ከሆነ ምንም ነገር የማይኖረው ከሆነ እንትን ማለት እንችላለን ማለት ነው። ምንም ነገር የማያመጣ ከሆነ ሼክ አድርገነው ከዛ ምንም እንትን የማይል ከሆነ መጠቀም እንችላለን ማለት ነው። ሶ እነዚህ እንትን ፓርቲክል የሚመሰርቱ ከሆነ የተያያዘ ክሪስታል ነገር የሚመሰርቱ ከሆነ እና የሆነ አለ አይደለ በቃ ቼክ ስታረጓቸው የደፈረሰ ነገር ካላቸው መጠቀም የለብንም። ፍሪዝ አድርጎ ዳሜጅ ሆኗል ማለት ነው ያ ቫክሲን። ከዛ እነዚህ ነው ማለት ነው። ከዛ አውት ስቶክ ወይም ስቶክ አውት የምንለው ነገር አለ። ይሄ ማለት ምን ማለት ነው? ቫክሲን ሳይኖር ሲቀር ማለት ነው። ይሄ ማለት እንግዲህ በትክክል የቫክሲን አጠቃቀማችን ሳይኖር ሲቀር ማለት ነው። እና ቫክሲን ፕሮዳክሽን በጣም ውድ ነው፣ ቅድም እንዳልነው የተገደበ ነው። እና ቫክሲን በጣም ኤክስፔንሲቭ ነው። መንግስት እንግዲህ በእርዳታ የሚገቡትን ነው ለህዝቡ በጣም የተወሰነ ስለሆነ የሚቀርበው ማለት ነው። ስለዚህ ታርጌት ፖፑሌሽን፣ ፓስት ኮንሰፕሽን፣ ቫክሲን ሴሽኖችን አይተን በእነዚህ በሶስቱ ሜትድ ተጠቅመን ነው መንግስት ኢስቲሜት የሚያደርገው። ለምሳሌ አንድ ጤና ጣቢያ ይሄን ያህል ቫክሲን መላክ አለበት ሲል እነዚህን አይቶ ነው ማለት ነው። ታርጌት ፖፑሌሽን ስንል ምን ማለት ነው? ካልኩሌሽን አለው። ቫክሲን ከቨሬጁን፣ ቫክሲን ስኬጁሉና ዌስቴጅ ፋክተሩን፣ ይሄ ማለት ምን ያክል ዌስት ሆኖ ነበር፣ ቫክሲን ከቨሬጅ ምን ያክል ከቨር ያደርጋል የሚለውን አይተን ነው ማለት ነው። ስለዚህ ይሄን ዌስቴጅ ከቨሬጁ እንዴት ነው የምትሰራው? 100 ሲካፈል 100 ማይነስ ዌስቴጅ ሬት። ለምሳሌ 50% ፎር ቢሲጂ ከወሰድን 50%ቱን ከዚህ ላይ አቀናንሰን የምናገኘው ነው የሚሆነው ማለት ነው። ሶ ይሄ ቅድም እንዳልኳችሁ ሼልፍ ላይ እንዴት እንደሚቀመጡ ነው ማለት ነው። ስለዚህ ብዙ ጊዜ ለላይት ሴንሲቲቭ የሆኑት ከስር ነው የሚቀመጡት። ላይት ሴንሲቲቭ የሆኑት ያ ከመሀለኛው ላይ ነው የምናስቀምጣቸው። ፍሪጅ ሴንሲቲቭ የሆኑት ደግሞ ከላይ ነው መቀመጥ ያለባቸው ማለት ነው። ኦኬ እሺ። እነዚህ ደግሞ እንዴት አድርገን ቫክሲኖችን ወይም ኢሚናይዜሽኖችን እንዴት አድርገን ዴሊቨር እናደርጋለን? አንደኛው ስታቲክ ሳይት ነው። ይሄ ማለት ነው ሄልዝ ፋሲሊቲ ውስጥ ነው ማለት አንድ ቦታ ላይ ሩቲንሊ የሚሰጥ ማለት ነው፣ ጤና ጣቢያ ላይ ለምሳሌ። ከዛ ሁለተኛ ደግሞ አውትሪች ማለት ነው እየሄድን በየቤቱ እየሄድን መስጠት ማለት ነው። ካችመንት ኤሪያ ህጻናት አለበት የምንለው ቦታ ላይ እየሄድን ሲሰጥ ማለት ነው። ከዛ ደግሞ ሞባይል ማለት ነው። ይሄ ደግሞ ማለት ነው ሲንግል ዶዝ ኦፍ ቫክሲን ከሆነ ነው ብዙ ጊዜ ና ኢፒዴሚክ ለምሳሌ የሆነ አካባቢ ላይ የሚዝል እንትን ቢኖር ያንን ክትባት ስንሰጥ ማለት ነው። ከዛ ካምፓይን ደግሞ ማለት ነው በኮሚኒቲው ሞቢላይዜሽን ኦፍ ኮሚኒቲ ሲሰጥ ነው። ለምሳሌ ፖሊዮ ቫክሲን አንዴ በኮሚኒቲ ላይ አንዴ እንደ እንትን ተደርጎ ሲሰጥ፣ አንዴ
ወረርሽኝ መጥቶ ለምሳሌ ፖሊዮ ቫክሲን ለምሳሌ ሙሉ ለሙሉ ስንሰጥ ያ ሙሉን እንትን ካልን ካምፔይን እንለዋለን ማለት ነው። ኦኬ እሺ እነዚህ ድሮፕ አውት ሬት ካልኩሌሽን ምናምን ደግሞ እንዴት ነው የምንሰራው የሚለውን በቀጣይ ፓርት የምናይ ይሆናል። ቴንኪዩ አመሰግናለሁ አብራችሁን ስለቆያችሁ። በቀጣይ ፓርት ደግሞ ከዚህ በኋላ ያሉትን ምናይ ይሆናል ማለት ነው።